ነው ማገለግለው። በዚህ ታያለሽ ውስጥ ሶስት ነገሮችን ሰው አንድ ክርስቲያን መያዝ ያለበትን ነገር በደንብ አድርጌ አጥብቄ ተናግሬ ወደ ታችን ጸሎት እንቀጥላለን። ኢየሱስ እሱ ያድናል። ዘጸአት ምዕራፍ 6ን ቶሎ ያወጣልኝ በማንበብ ይረዳኛል። አንድ ያለውን ቃልና ዘውልቁ ላይ ያለውን ምዕራፍ 11 ቁጥር 23ን አነብላችኋለሁ። እንደዚህ የሚል ነው። እግዚአብሔርም ሙሴን አለው በጸናች እጅ ይለቋቸዋልና በጸናችም እጅ ከምድር አስወጥተው ይሰዷቸዋልና አሁን በፈርዖን የማደርገውን ነገር ታያለህ። እስቲ በደንብ አሜን። አሁን በማን የማደርገውን ታያለህ? በፈርዖን ላይ የማደርገውን ነገር ምን ትላለህ? ታያለህ። ኢየሱስ እሱ ያድናል። እኔ አንድ ነገር ብቻ ነው ልላችሁ የምፈልገው። እግዚአብሔር አምላክ ትላንትና በጣም በውስጤ በጣም እያወራኝ ስለነበረ እግዚአብሔር እንዲህ ብሎኛል፣ ታያለህ። አሜን። እሺ በደንብ አሜን በሉ። አሜን። የምትጠብቀው ምንድነው? የምትጠብቂው ምንድነው? እግዚአብሔር እንዲህ እያለሽ ነው፣ ታያለሽ። አሜን። እሺ በደንብ አሜን በሉ። አሜን። ይኸው ሕዝበ እስራኤል በግብፅ ምድር ታስሮ ሳለ በባርነት ቀንበር በተስፋ ወይም ደግሞ በትንቢት አማካኝነት በአብርሃም ምክንያት ወደ ግብፅ በገቡበት ከዛ ምድር ሊያወጣቸው እግዚአብሔር ሲያስብ አንድ ሙሴን የእግዚአብሔርን ባሪያ ሙሴን አስነሳላቸውና ለሙሴ እንዲህ አለው፣ በፈርዖን ላይ የማደርገውን ነገር ታያለህ። አሜን። የማደርገው ነገር ደግሞ በብርቱ እጅ አስወጣሃለሁ። አሜን። እሺ በደንብ አሜን። አሜን። እሺ እኔ በብርቱ እጅ በሉሲ፣ እኔ በብርቱ እጅ እወጣለሁ በሉሲ፣ እወጣለሁ፣ እገባለሁ፣ ማንም አይነካኝም፣ ማንም አይነካኝም። ስለዚህ ምንድነው መታየው ሲባል በጠላት ላይ እግዚአብሔር የሚያደርገውን ነገር የተዘረጋውን ክንድ የእግዚአብሔርን ክንድ የእግዚአብሔርን ጽናት በህይወት ማየት ትጀምራለህ። እሺ በደንብ አሜን በሉኛ። እግዚአብሔር አንድ ነገር ያደርጋል። ጠላትህን ይመታል፣ አንተ በጸና እጅ ያሻግርሃል። አሜን። እኔ እሻገራለሁ፣ እኔ እሻገራለሁ። በጌታ በኢየሱስ ስም መሻገር ይሆንልናል። አሜን። ይኸውልህ ጠንቋይ አይችለንም፣ ሟርተኛ አይችልም፣ ደካሚው አይችልም፣ ክፉ ሰው አይችልም። ለምንድን ነው ሲባል በጸና እጅ እግዚአብሔር ከአንተ ጋር ይሆናል። አሜን። በጸና እጅ እግዚአብሔር ከአንቺ ጋር ይሆናል። አሜን። ስለዚህ አዲስ ሰይጣን የለም። ቅድም ብሏል ወንድማችን፣ የተጣለ ሰይጣን ነው ያለው፣ የወደቀ ሰይጣን ነው ያለው፣ ስልጣን የሌለው ከማዕረጉ የተገፈፈ ሰይጣን ነው ያለው። አዲስ ሰይጣን የለም። የተለያዩ ሰዎች ሱፍ እየለበሱ በተለያየ ቦታ ላይ ሟርተኝነትን ቢያደርጉ እንኳን ሰይጣን አንድ ነው፣ ወድቋል። አሜን። ወድቋል። ሰይጣን ወድቋል። አዲስ ሰይጣን የለም። አሜን። ስለዚህ በሚገባ ነገር ምንድነው የማየው? ታያለህ ብለህ አታሜና በእግዚአብሔር ቃል እንዲህ ብለህ እያወራሃል ነው። ታያለሽ፣ ጠላትሽ ወድቆ። አሜን። እዚህ በደንብ አሜን ብሎ አሜን። ታያለህ። ምክንያቱም ፈርዖን ሲባል የፈረጠመ ነው። በሁሉ በሰራዊት ብትል በየትኛውም ነገር የተደራጀ ነው። ነገር ግን እግዚአብሔር ሲነሳ የሚያቆመው ስለሌለ እዚህ በደንብ አሜን። እግዚአብሔር ይነሳ፣ ጠላቶች ደግሞ ምን ይበሉ? ይፈጠሩ እንደተባለ እንደዚሁ እነግርሃለሁ። ዋናውን እግዚአብሔር ይመታልሃል። አሜን። እዚህ ዋናውን በሉ። እዚህ ዋናውን እግዚአብሔር ይመታልኛል። እግዚአብሔር ይመታልኛል። ኢየሱስ እሱ ያድናል። ቶሎ ቶሎ ላምብ ዘኍልቍ ምዕራፍ 11 ላይ ቁጥር 23 ላይ እንዲህ የሚል ቃል ታገኛላችሁ። እንደዚህ ይላል፣ ከተከራከሩ በኋላ የሚፈልጉት ነገር ሕዝበ እስራኤል በሚገባ ነገር የሚፈልጉት ነገር ስለነበረ ሙሴን እያስጨነቁት ስለነበረ መብላት ስለፈለገ ይሄ ከዛ ከግብፅ ምድር የወጣውን ሕዝብ ካወጣ በኋላ ክርክር ስለነበረ እግዚአብሔር እዚህ ምዕራፍ 11 ዘኍልቍ ምዕራፍ 11 ቁጥር 23 ላይ ከቁጥር 22 ጀምሮ ላንብብላችሁ። እርሱን የሚያጠግብ የበሬና የበግ መንጋ ይታረድን? ወይስ የባህርን ዓሦች ሁሉ ያጠግባቸው ዘንድ ይሰበስብላቸዋልን? አለ ይልና እግዚአብሔርም ሙሴን በውኑ የእግዚአብሔር እጅ አጭር ሆነ? አሁን ቃሌ ይፈጸም ወይስ አይፈጸም እንደሆነ አንተ ምን ትላለህ አለው። ታያለህ። በደምብ አሜን አሜን። ምንድን ነው የሚለው? የባህር ዓሦች እንኳን ቢመጡ ሕዝበ እስራኤል በምድረ በዳ ሊጠግቡ ይችላሉ ወይ? በሬስ ቢታረድ ሊደርሳቸው ይችላሉ ወይ ብሎ በተጨነቀበት በዛ ዘመን ላይ እግዚአብሔር እንዲህ አለ፣ ቃሌ ይፈጸማል
ወይስ አይፈጸምም የሚለውን ታያለህ። አሜን በደንብ አሜን አሜን። እስቲ እግዚአብሔር ቃል በሉ እስቲ የእግዚአብሔር ቃል በሕይወቴ ላይ ይፈጸማል። ነገሩ እኮ የማይመች ሁኔታ ነው። የሚበላ የለም። ከተለያየ ገበያ ሄደው ሰብስበው ቢያመጡ እንኳን ሕዝበ እስራኤል ሰራዊት ስለነበረ ብዙ ሺህ ሕዝብ ስለነበረ በምድረ በዳው ላይ ለሙሴ አስጨነቁት። መብላት ይፈልጋሉ። እርግጥ ነው ጥያቄያቸው እውነት ነው። ነገር ግን ሙሴ ተጨንቆ እንዴት ሊበቃ ይችላል? እንዴት ሊሆን ይችላል ሲል እግዚአብሔር መጣና በእውኑ የእግዚአብሔር እጅ አጭር ነች? የእግዚአብሔር እጅ አጭር ነው? የእግዚአብሔር እጅ አጭር አይደለም። የእግዚአብሔር እጅ አጭር አይደለም። እግዚአብሔር ይችላል። እግዚአብሔር ይችላል። ደግማችሁ በሉት። እግዚአብሔር ይችላል። ደግማችሁ በሉት። እግዚአብሔር ይችላል። እኔ የሚገርመኝ መቼ ዕለት ነው? ከስንት ቀን በፊት አንድ ወንድም እሱ በቃ እግዚአብሔር ነው ያለው እና እኔ ዝም ብዬ የሆነ ቦታ ላይ ካፌ ላይ ዝም ብዬ ነው ባዶዬን የተቀመጥኩትና የሆነ ነገር በቃ እንደሚጠብቅ ሰው ጠብቃለሁ እና ድንገት ደወለና እንዴት ነህ? ደህና ነህ? ምናምን አለ። ምስክር እንዲሆንለት ነው። መካከላችንም ሊኖር ስለሚችል ምስክር እንዲሆንለት ነው እና ደህና ነህ? ደህና ነኝ እግዚአብሔር ይመስገን አልኩ። ከዛ በቃ አይ እንዲህ ነኝ ጸሎት ላይ ነኝ ምናምን ብሎኝ ከነገረኝ በኋላ በቃ እንጸልያለን አብረን ምናምን ካልኩኝ በኋላ ከዘጋው በኋላ መልሶ ደወለ። ፓስተር የት አካባቢ ነው? አይ እዚህ ካፌ አጅብ ቁጭ ብያለሁ ምናምን። በቃ እስቲ ሻይ ቡና እንበል ያለኝ መስሎኝ እሱም ሻይ ቡና ሲለኝ እሺ በቃ ምናምን አልኩት። የት ነህ ታዲያ? አይ እኔ አልመጣም ሩቅ ነኝ፣ ግን በቃ የሻይ ቡና እንደው እስቲ በደንብ አሜን። የሚገርማችሁ ስለ እውነት እኔ አልፈራም። እኔ ጣጣ የለኝም፣ ምክንያቱም ካዝናዬ ላይ ስለሆነ። እስቲ በደንብ አሜን። ከዛ በኋላ በሚገርም በቃ ደስ ብሎኝ እሱ ሲልክ ሻይ ቡና አለፈና ለሻይ ቡና እንደዚህ ይላካል እንዴ ብዬ ከዛ በኋላ ሄድኩኝና ሽንኩርቴንና ቲማቲሜን ገዝቼ ወደ ምነው ከሻይ ቡና አለፋ። እዚህ በደንብ አሜን በሉ። እሱ እንደው ይቅርታ እንደው እንዳታዝን። ኧረ እባክህ መልእክት ነው። እስቲ መልእክት ነው በሉ። አንዳንድ ሰው መልእክተኛ ነው ሳያውቀው ድንገት መልእክተኛ ስልክ ተዘግቶ በቃቸው ሰላም ምናምን ተባብለን ተዘግቶ መልእክት እኮ ይሩራል። እስቲ በደንብ አሜን። ደግሞ ያስደወለው መልአክ ነው። ቃሌ ይፈጸምና አይፈጸምም እንደሆነ ታያለህ። እስቲ በደንብ አሜን። እስቲ እኔ አያለሁ በሉ። አሁን ይኸውላችሁ የመጀመሪያው ዋናውን ጠላታችሁን እግዚአብሔር በመምታት ታያላችሁ። ሁለተኛ የእግዚአብሔር እጅ ከአንተ ጋር በሚሆንበት ሁኔታ ላይ በኢየሱስም ማየት ተጀምራለህ። እስቲ የእግዚአብሔር እጅ በሉ። የእግዚአብሔር እጅ አጭር አይደለችም። እግዚአብሔር ይደርስልኛል። እግዚአብሔር ይደርስልኛል። የመጀመሪያው ዋናውን እግዚአብሔር ይመታልሃል። ሁለተኛ ባጣህበት ነገር ሁሉ በተረቋቆተበት ነገር ላይ የእግዚአብሔር እጅ ላንተ ትከፈታለች። አሜን። መዝሙረኛው ዳዊት እንደዚህ አለ፣ እግዚአብሔር ሆይ አንተ እኮ እጅን በከፈትክ ጊዜ ተራሮች ራሱ ደስ ይላቸዋል፣ ይለመልማሉ። አንተ ግን እጅን በሰበሰብክ ጊዜ አራዊት ሁሉ ይደነግጣሉ፣ ተራሮች ሁሉ ምን ይላሉ? ይደነግጣል። የሚገርምህ የሰው እጅ መሰብሰብ ተራራን አያስደነግጥም። የእግዚአብሔር እጅ ግን ሲሰበሰብ ተራራው አራዊቱ ሁሉ ይደነግጣል። ዛሬ እንዲህ ልመርቃችሁ፣ እግዚአብሔር እጁን አይሰብስብባችሁ። አሜን። እስቲ በደንብ አሜን በለኛ። እግዚአብሔር እጁን አይሰብስብብህ። ተራሮች አለ ዳዊት፣ ተራሮች ይደነግጣሉ። አንተ ፊትን መለስ ስታደርጋል ተራራው ሁሉ ይደነግጣል፣ አራዊቱም ይደነግጣል። ምን እንደሚበሉ ስለሚያጡ ይደነግጣሉ። እግዚአብሔር ግን ፊቱን ወደ እነሱ በመለሰ ጊዜ ይላል ተራራው ደስ ይለዋል። እስቲ በደንብ አሜን። ዛሬ ልመርቃችሁ፣ ከሰው አጀባ ይልቅ የእግዚአብሔር ማንነት ከእናንተ ጋር ይሁን። አሜን። እስቲ በደንብ አሜን አሜን። ስለዚህ እጁ አጠረች ያለው ሙሴ መጥቶ አለቃው ሙሴ የእግዚአብሔር ሰው ሙሴ እንደዚህ ያለው እጁ ያጥራል ወይ? የኔ እጅ በእውኑ ታጥራለች? ቃሌ ይፈጸምና አይፈጸም ዘንድ ታያለ፣ በኃይል ታያለ፣ አደርገዋለሁ። እኔ እዛ ክፍል ላይ በጣም የሚገርመኝ እግዚአብሔር ታያለ ብሎት ድርጭት እኮ ነው። ንፋስ መጣና ባህሩ ሲመታው ድርጭቶች እንዳለ ወጡ። እኔ የገረመኝ እዛ ቃል ላይ ምን ትዝ ይላችኋል? ምን ትዝ የሚላችሁ? ይኸው ልክ አነሱ ይልና በሉ፣ ከዛስ
በልቶ ከመሞት ይጠብቃል። እስቲ በደንብ አምኑ። ከተናጋቸው ጋር ተጣበቀ ነው የሚለው። አይገርማችሁ? ለምን ፈተኑት? የእግዚአብሔርን ሰው ሙሴን ፈተና ውስጥ ነው የከተቱት። ፈተኑት። እግዚአብሔር በውኑ እዚህ ምድረ በዳ ላይ እንዲህ ሊያደርግልን አይችልም፣ ወደ ግብፅ ሁሉ ብንመለስ ይሻላል የሚል ቋንቋ ስለነበራቸው እግዚአብሔር አሳያቸው፣ ግብፅ ታወጡ። ስለዚህ እኔ ዛሬ ሟርት ሳይሆን በረከት ነው ማወጅልህ። የእግዚአብሔርን እጅ ታያለህ፣ በመልካምነቱ ታያለህ፣ በበረከቱ ታያለህ። የእግዚአብሔርን ማዳን ማየት ይሆንልህ። እስኪ የእግዚአብሔርን ማዳን ማየት ይሆንልኛል በሉ። እስኪ የእግዚአብሔርን ማዳን ማየት ይሆንልኛል። እስኪ የመጨረሻውን ዲቦ መጽሐፍ ቅዱስ ይዘሽናል። እሺ አንቺ የዮሐንስ ወንጌል ምዕራፍ 1 ቁጥር 51 ታወጪልኛለሽ። እኔ መዝሙረ ዳዊት 34 ላውጣ። እንደዚህ ይላል መዝሙረ ዳዊት ምዕራፍ 37 ቁጥር 34 ላይ እንዲህ የሚል ቃል ታገኛላችሁ። ዮሐንስ ምዕራፍ 1 ቁጥር 51 አግኝተሻል? የለም አላልሽም። እሺ እንደዚህ ይላል መዝሙረ ዳዊት የጻፈው ምዕራፍ 37 ቁጥር 34 ላይ እንደዚህ ይላል እግዚአብሔርን ደጅ ጥና። የማንን ደጅ? የእግዚአብሔርን ደጅ ጥና። ከዛ መንገዱን ጠብቅ፣ ምድርንም ትወርስ ዘንድ ከፍ ከፍ ያደርግሃል። ኃጢአተኞች ሲጠፉ ታያለህ። በደንብ አሜን። እስቲ ደግማችሁ አሜን በሉ። ይኸው የሚገርም በእግዚአብሔር ደጅ ምን በል? ጽና፣ መንገድን አቅና፣ በእግዚአብሔር መንገድ ላይ መጓዝህን ቀጥል። ከዛስ ጠላትህ ወይም ደግሞ ኃጢአተኞች ሲጠፉ ታያለህ። ምኖች ሲጠፉ? ኃጢአተኞች ሲጠፉ ታያለህ። ስለዚህ የመጀመሪያ አንድ ብዬ ዋናው እግዚአብሔር ይመታልሃል። አሜን። ሁለተኛ የእግዚአብሔር እጅ ለአንተ አያጥርም። አሜን። እግዚአብሔር በረከቱን ይለቅልሃል። አሜን። ሶስተኛ ኃጢአተኞች ራሱ ሲጠፉ ታያለህ። አሜን። ከአጠገብ ያሉ ዶላቾችን፣ ከዙሪያ ያሉ መካሪዎችን፣ የሌለህን ማንነት የሚሰጡን እነሱን ገለል ሲያደርግ ዞር ሲሉ በዓይነ ታያለህ። አሜን። እዚህ በዓይኔ አያለሁ፣ በዓይኔ አያለሁ። ኢየሱስም መልሶ ከበለስ በታች አየሁ፣ ከበለስ በታች አየሁ ስላልኩህ አመንክን? ስላልኩህ አመንክ? እሺ ከዚህም የሚበልጥ ነገር ታያለህ አለው። ከዚህም የሚበልጥ ነገር ምን ትላለህ? ታያለህ። አንተ ያደነከው ይሄን ነው። ከበለስ በታች ሳለ እኔ አውቃለሁ ስላልኩ ነው እንዴ አለው። ከዚህ የሚበልጥ ክብር። እስቲ በደንብ አሜን። እስቲ እኔ በሉ። እስቲ ከዚህ የሚበልጥ በኢየሱስ ስም በሉ። በኢየሱስ ስም አያለሁ በሉ። አያለሁ። እኔ አዋጅን አውጃለሁ በኢየሱስ ስም። ከዚህ የሚበልጥ ስፍራ እናያለን። አሜን። ከዚህ የሚበልጥ ስፍራ እግዚአብሔር አሳልፎ ይሰጠናል። አሜን። ምክንያቱም እግዚአብሔር ተናግሮናል። ሐሙስ ለሚመጣ ሰው በተሰጠው ቃል ትናንትና ሲነግረን እግዚአብሔር እንዲህ ብሏል፣ ቤተክርስቲያኗን ከአዝማሽን ነቅለሽ አስፊ ብሏል። ሰፊ ስፍራ ላይ ትወጣላችሁ ብሎኛል ጌታ። እስቲ በደንብ አሜን። አሜን። ስለዚህ በኢየሱስ ስም እናያለን። አሜን። እስቲ በኢየሱስ ስም በሉ። እስቲ በኢየሱስ ስም አያለሁ። የእግዚአብሔርን መልካምነት፣ የእግዚአብሔርን መልካምነት፣ የእግዚአብሔርን እጅ አያለሁ። እንደዚህ ከሆነ እነኝህን ሁሉ ለማየት አንድ ሰው ዋናው ሲመታ ለማየት የእግዚአብሔር እጅ እንዳላጠረች በረከቱ ከእርሱ ጋር መሆኑን ለማየት እንደገና ደግሞ እግዚአብሔር የኃጢአተኞችን ብድራት ሲመልስላቸው ኃጢአተኞችን ሲቀጣ ለማየት እንደገና ደግሞ ከዚህ የሚበልጥ ክብር ለማየት አንድ ክርስቲያን ምንድን ነው መሆን ያለበት? ምን መያዝ አለበት የሚለውን ሶስት ነገሮችን ልንገራችሁ። አንደኛ በእግዚአብሔር ቃል ጸንቶ መቆም። ጠላት እንዲወድቅ ትፈልጋለህ? የእግዚአብሔርን እጅ ማየት ትፈልጋለህ? ኃጢአተኛውን እግዚአብሔር ብድራቱ ሲመልስለት አንተን ደግሞ በወንበር ላይ ሲያስቀምጥ ማየት ትፈልጋለህ? ከዚህ የሚበልጥ ክብር ማየት ትፈልጋለህ? በእግዚአብሔር ቃል ጽና። አሜን። አሜን በሏ። አሜን። ምክሬ ይሄ ነው። ሰው በዚህ ዘመን በእግዚአብሔር ቃል እየጸና አይደለም። ይልሃልና ተብሎልሃል የሚለውን ብቻ ነው ይዞ የሚሄደው። ሲፈተሽ ጠላትም ሆነ ክፉ ሰዎች ደጁን ሲያንኳኩበት የእግዚአብሔር ቃል የለውም፣ ይወሰዳል። ስለዚህ የሆነ ነገር ለማየት የእግዚአብሔርን ክብር ለማየት የእግዚአብሔርን ነገር ለማየት የመጀመሪያ ምን መሆን አለበት ሲባል
በእግዚአብሔር ቃል መጽናት። በደንብ አሜን። በእግዚአብሔር ቃል እንዴት ይጸናል ካልከኝ ኤፌሶን ምዕራፍ 6 ቁጥር 10 ላይ ብዙ ጊዜ እናገረዋለሁ። ይህንን ምዕራፍ 6 ቁጥር 10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይልና የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ምን በሉ አንሱ። ስለዚህ ሙሉን አንድ ወታደር ሙሉ ዝናሩን ሙሉን ትጥቁን መታጠቁን ያየውን ኤፌሶን ውስጥ እስር ቤት እያለ ጳውሎስ ያየውን ያንን ሁሉ አንድ ክርስቲያን መሆን ያለበት መልበስ መታጠቅ ያለበትን ነገር ሁሉ ያወራል እዛ ክፍል ላይ። ስለዚህ አንድ ክርስቲያን የእግዚአብሔርን ክብር ጠላቱ ሲወድቅ እንዲያይ የተለየ ክብር ለማየት አንድ ነገር ነው ማድረግ ያለበት፣ የእግዚአብሔርን ቃል መያዝ። አሜን። እስቲ በደንብ አሜን። የማንን ቃል መያዝ? የእግዚአብሔር። እስቲ የእግዚአብሔርን ቃል ይይዛለሁ። የእግዚአብሔርን ቃል ይይዛለሁ። የማንን ቃል ትይዛለህ? የእግዚአብሔርን ቃል። አንዱን ብቻ የሉቃስ ወንጌል ምዕራፍ 4 ቁጥር 4 ላይ ያለውን ቃል ላንብብላችሁ። እንደዚህ ይላል፣ ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። ሰው በምን ብቻ? በእግዚአብሔር ቃል እንጂ በእንጀራ ብቻ አይኖርም። ለመኖር ረጅምን ዕድሜ ነው። አንዳንዱ ነው፣ ብዙ ጥቅሶች አሉ፣ ግን እኔ ኖርማሊ እንዲገባን ያህል አንዱን ቃል ነው ያነሳው። ኤፌሶን 6:10 አንብቡት ሙሉውን። ከዛ ግን እቺ በቃ ስለ እንጀራ ስለተለያዩ ነገሮችን ከማውራት አንጻር ዲያብሎስም ሆን ብሎ ከሚፈትናቸው ነገሮች አንጻር ስለ ልብስ፣ ስለ ምግብ፣ ስለሚጠጣ ስለሆኑ ነገሮች፣ ስለ ቤት፣ ስለ መኖሪያ ሰውን እያሸፈተ ስላለ ከቤተ ክርስቲያን ላይ የእግዚአብሔር ቃል አለመኖሩ ክርስትና የእግዚአብሔር ቃል እንጂ ክርስትና የሰዎች ዋይዋይታ አይደለም። ክርስትና የእግዚአብሔር ቃል። አሜን። እስቲ በደንብ አሜን። አሜን። ፊሎሶፊ አይደለም፣ ወይንም ደግሞ የረቀቀ የቲቺንግ እንትን ምናምን አይደለም። ክርስትና ቃሉ ነው። ቃሉ ደግሞ ኢየሱስ ነው። አሜን። እስቲ በደንብ አሜን በሏ። አሜን። እስቲ ቃሉ ኢየሱስ ነው። ቃሉ ኢየሱስ ነው። ኢየሱስ እሱ ያድናል። አሜን። ስለዚህ እናንተ አንብቡት። ሌላኛው አንድ ሰው በትክክለኛ ማንነት ውስጥ ለመቆም ታምራት ለማየት ጠላቶቹ ሲወድቁ ለማየት ሌላኛው ሁለተኛ ነገር ምንድን ነው መሆን ያለበት ሲባል በእምነት መቆም አለበት። እምነቱን መያዝ። እምነት ሮሜ 4:16-17 እና ማርቆስ 3:36 ላይ ኢየሱስ እሱ ያድናል። አሜን። ሮሜ 4:16 ያወጣ ሰው ካለ ያነብልኝ ደስ ይለኛል። ከሌለ ደግሞ እኔ አነበዋለሁ። የማርቆስ ወንጌል ምዕራፍ 5 ቁጥር 36 ላይ እንደዚህ ይላል፣ ኢየሱስ ግን የተናገሩትን ቃል አድምጦ ለምኵራብ አለቃው እመን ብቻ እንጂ አትፍራ አለው ይላል። እመን ብቻ እንጂ ምን በል አትፍራ። ምክንያቱም እንዲፈውስለት ከጠራው በኋላ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስራውን የምኵራብ አለቃው ልጅ ስለታመመች እንዲፈውስለት ስለጠራው ብቻ ብዙ ሰዎች በሐሜት ልቡን ሊያደክሙት ሊያወርዱ ስለፈለጉ ጌታ ኢየሱስ ደግሞ አደመጣቸውና ይላል። እስቲ በደንብ አሜን። አሜን። እግዚአብሔር ጠላትን ያድምጥልህ። አሜን። እስቲ በደንብ አሜን በላ። አሜን። አንተ ብቻ ማለት ጠላትን ያድምጥልህ። አሜን። ያሴረውን ሴራ ሊመታልህ እግዚአብሔር ጠላቶችን ያድምጥልህ። አሜን። አንተ ማዳመጣችንማ የሆነ ቦታ ላይ የሆነ ፕሌስ ላይ የተወሰኑ ሰዎች ስለሆንን ጠላቶቻችን ብዙ ቦታ ላይ ስላሉ እግዚአብሔር ያድምጥልህ። አሜን። ጠላቶችሽን ይበትንልህ። አሜን። ስለዚህ የምኵራብ አለቃው እንደዚህ አለው፣ እመን ምን አትበል፣ አትፍራ። አጠገባችሁ ያለውን ሰው እመን፣ እመን፣ አትፍራ፣ አትፍሪ። በኢየሱስም ባለመፍራት መንፈስ እግዚአብሔር ይባርካል። አሜን። እስቲ ባለመፍራት መንፈስ እግዚአብሔር ይባርከኛል። ኢየሱስ እሱ ያድናል። አሜን። እዚህ ሮሜ 4:16 ላይ ያለውን የእግዚአብሔርን ቃል በነገራችን ላይ ይውላችሁ በጣም እግዚአብሔር በምን ደስ ይሰኛል ብላችሁ ብትጠይቁ በምንድን ነው ደስ የሚለው? በእምነት።
ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም።